ፍራኦል የሚባል አንድ ግለሰብ አለ በውጭ ሀገር። ፍራኦል ብዙ ጊዜ እከታተለዋለሁ፣ ቪዲዮዎችንም አያለሁ እና እንደዚህ ድጋፎችን በማድረግ ይታወቃል። በዚህም በጣም አድናቂው ነኝ። ግን ሰሞኑን በጣም ግራ የሚያጋቡ ነገሮች እየተፈጠሩ ነውና ትክክል ነው እሱ ነው ወይስ አይደለም ወይስ በስሙ የተከፈቱ አካውንቶች ናቸው የሚለውንም እሱ ራሱ በቀጣይ መልስ የሚሰጥበት ሆኖ የተለያዩ ነገሮች ተፈጥረዋል። እነዚህ ምንድናቸው? እዚህ ላይ አሳያችኋለሁ። ገንዘብ እንዲላክላችሁ ቅድሚያ ዶላሩን ማዘርዘሪያ እሱን ለሚሰራ ዘርዝሮ ለሚሰጣችሁ 7000 ብር ለምሳሌ 300,000 ብር የምትፈልጉ ከሆነ 7000 ብር ቅድሚያ ማስገባት አለባችሁ ይላል። ይሄንን እኔ ራሴ ስላወራሁት ነው ገብቼ ኢንቦክስ ላይ ያወራሁት። ብር ፈልጋለሁ እና ስራ ማስኬጃ እንድትልክልኝ ነው ብያወራሁት። ከዛ በኋላ ችግር የለም እኔ ጋር በቀጥታ ብር መላክ አልችልም። ያው ኢትዮጵያ ውስጥ መላክ ስለማልችል እኔ ጋር ያለው ዶላር ነው። ስለዚህ ዶላሩን የሚመነዝር ሰው አለ። 300,000 ብር የምትፈልግ ከሆነ 7000 ብር ቅድሚያ፣ 200,000 ብር የምትፈልግ ከሆነ 5000፣ 100,000 የምትፈልግ ከሆነ 3000፣ 50,000 የምትፈልግ ከሆነ 2000 ብር ቅድሚያ ገቢ ማድረግ አለብህ ብሎ ቴክስት አደረገልኝ። ከዛ በኋላ እኔም ኮሜንቶቹን ዝቅ ብዬ ሳይ በዚህ ግለሰብ ስም የተጭበረበሩ በርካታ ሰዎች እንዳሉ ቼክ አደረኩ። አንዷን ከዛ ውስጥ ሳወራት ጎንደር ያለች ህፃን ልጅ ናት። የ6ኛ ክፍል ተማሪ ናት። ይሄን ስታይ ቲክቶክ ትጠቀማለች። ስልኳን ልካልኝ ስደውልላት በጣም ያሳዘነችኝ የሙት ልጅ ነኝ እንዴት ከኔ ይወስዳሉ ነው የነገረችኝ። እስቲ አሁን ቀጥታ ወደሷ እንደውላለን ምትለውን እንሰማለን ተመልካቾቻችን። ጤና ይስጥልኝ። እንደምን አደሩ? ሰላም ነዎት ወይ? ልዑል እባላለሁ። በቀደም ቲክታክ ላይ ልጅዎትን አውርቻት ነበር። በእምነት እናት ነዎት አይደለ? እርሶም አልበል ልዑል እባላለሁ። ስለናት ምን ብሏቸው ነው እናንተ ብሩን ያስገባችሁት? ስንት ብር ልክላችኋለሁ ብሏችሁ ነው? ካርድና ኮምፕሊት ሸርና እኔ አልጠቀም ሶክሳናትና የምትጠቀም ማለት ነው። እና በዛ ብዙ እንትን ሸር ያርግጥበት ስላልሽ አሸንፈሻልና 250,000 ብር ትሸለሚያለሽ። ግን ለዶላር መመዘሪያ ብር ላይ ያለው አካውንት አለ ልክላቸው ከኔ አካውንት ተብለው ማለት 2700 2700 ብር 2700 ብር። ከዛስ በኋላ ብሩን ከላካችሁላቸው በኋላ በዛው ጠፉ? ብሎክ አደረገን እንጂ ልጁ የላከችበት ስትለው ተጨማሪ ደግሞ ምንድን 3500 አጭር ቤት እናቴ 3500 ተጨማሪ አቻለኝ አለች። ምንድን ነው ጠቃቸው? ከዛ ሌሎች ኮናሰንት እያረገ ነው በስሞ እንትን የሚጠቅና ለው ሰዎች ነገር እኔ እንኳን ቲክቶክ ምናምን አልጠቀም እሷን አትጠቀም አሁንም ትጠቀማለች። አዎ እኔም አውርቻት ነበር። የ6ኛ ክፍል ተማሪ ናት፣ ልጅ ናት ገና። አዎ እንደውም በጣም ነው ያዘንኩት። እኔ የሙት ልጅ ነኝ እንዴት ከኔ ይወስዳሉ ምናምን ብላ ነግራኝ እሷ በቲክቶክ ገንዘብ ይከፍላል ራሴ የቲክቶክ ፈንክሽን ማራይ ነው ተጨራሽ። ስንት ልጅ አለዎት? እኔ 2 ነው። እርስዎ ምን ላይ ነው የሚሰሩት? ምን እየሰሩ ነው የሚያስተምሯቸው የሚያስተዳድሯቸው? ምንም ስራ የለኝ። የባለቤቴ ጠዋሪ ብቻ ነው። ለዛው ነው ከጡረታ ላይ ነው 2700 ብር የወሰደው። እንደገና ተጨማሪ 3500 ላኩ ያለው ለምንድን ነው አለ? ምን ዶላር ምንዛሬ እንኳን ምናምን ነጥባሪኝ አለችኝ። ያንን ማጣከነን ስለለች ያንንም ወጥቻለሁ። በጣም ጥሩ እንደውልልዎታለን። መረጃውን ፈልገነው ነው። ይቺ ህፃን ልጅ
ራሷን ለማስተዳደር ቲክቶክ ገንዘብ ይከፍላል ብለዋት አባቷ ስለሞተባት እናቷ ስራ ስለሌላት ትምርቷን ለመማር ቲክቶክ ገንዘብ ይከፍለኛል ብላ ነው የጀመረችው። ገና ህፃን ልጅ ናት። ከዚህች ህፃን ልጅ ነው እንግዲህ 2700 ብር የተጭበረበረችው። ተጨማሪ 3500 ብር አስገቢ ብለዋት የለንም ገንዘብ የለንም ስትል ከዛ በኋላ ብሎክ አድርገዋታል ማለት ነው። ስለዚህ እኔ ይሄንን ግለሰብ አወራሁት ወይም ፔጁን ፍራኦል የሚለውን ብዙ ወሬ ነው ያወራሁት። የተለያዩ ጥያቄዎችን እየጠየቅኩት እያለ ዋትስአፕ የምትጠቀምበትን ቁጥር ላክልኝ አልኩት። ቁጥሩንም እዚሁ ላይ ታውታላችሁ። ቁጥሩን ላክልኝ። ቁጥሩን ሲልክልኝ ፍራኦል ከናባቱ ስም ዩናይትድ ስቴትስ ይላል። ስለዚህ እሱ ራሱ ፍራኦል መልስ ይስጥበት እንጂ እኔ እንደግል ጥርጣሬ አለኝ። የሆነ የተሳሰረ ሰንሰለት ያለው ይመስላል። አንደኛ ይሄን የውጪ ቁጥር እዚህ ያሉት ሌቦች ከሆኑ የውጪውን ቁጥር ከየት አመጡት? ትሩኮለር ላይ በስሙ ይወጣል። ሌላው እስከዛሬ ይሄ አዲስ አይመስለኝም። እኔ ጋር እስከዛሬ በጣም ብዙ የተዘረፉ የተጨረበሩ ሰዎች እንዳሉ ማሳያ ነው። እስካሁንም ወጥቶ በስሜ እንደዚህ እየተደረገ ነው እየተጨበረበረ ነውና ተጠንቀቁ የሚል የጥንቃቄ መልእክት አላስተላለፈም ይሄ ግለሰብ። እዚህ ላይ አሁን ሚስተር ዮናስ መድን የሚባል ለየዝና አሻግሬ 300 ሺህ ብር እንደላከ አድርጎ ደረሰኛለ። 200 ምናምን ሺህ ብር የተላከላቸው አሉ፣ 50 ሺህ ብር የተላከላቸው አሉ። ይሄን ልኬላቸው ነው ይሄን ልኬላቸው በዚህ ራሳቸውን ችለዋል ስራ እየሰሩ ነው ብሎ ይችን ደረሰኝ የሚልኩበት ነው። ይሄንን በቀጣይ ባንኮች ላይ ሄደን በጣም አጣርተን በደንብ አካውንቱ ማን ነው እነዚህ ግለሰቦች የት ነው ያሉት የሚለውን ፖሊስም በደንብ የጸጥታ የህግ አካላት ይሄዱበታል ብዬ አስባለሁ። እና በጣም በርካታ ሰዎች እየተጨበረበሩ እንደሆነ ማሳያ ነው። ከዛ በኋላ እንዳልኳችሁ የዋትስአፕ ቁጥሩን ላከልኝ። እሺ በቃ ልካለሁ 300 ሺህ ብር ነው የምፈልገው አልኩት። ለ300 ሺህ ብሩ 7000 ብር ታስገባለህ አለኝ። እሺ አልኩት። ከዛ በኋላ አካውንት ላከ። አካውንቱ አለ እዚህ ላይ የኢትዮጵያ ንግድ ባንክ አካውንት ነው ያለው። የኢትዮጵያ ንግድ ባንክ ራሱ ይሄንን ከጸጥታ ኃይል ጋር ሆኖ መከታተልና ራሱንም ማስከበር አለበት ማለት ነው። በራሱ በንግድ ባንክ ስም እየተጨበረበረ ነው። አካውንቱ ንግድ ባንክ ላይ ነው የተከፈተው። ስለዚህ ይሄንን የሚጠይቀን አካል ካለ አካውንቱ እኛ ጋር አለ፣ አላጠፋውም፣ መስጠት እንችላለን፣ ለፖሊስም እንሰጣለን። ብዙ አካውንቶች አሉ እዚህ ጋር ተላከላቸው የሚባሉ ሰዎች አሉ። ይሄ ተላከላቸው የሚባሉ ሰዎችን ለምንድነው ደረሰኙን የሚልኩት? ለማሳመን ይሄው ለነከሌ ብር ልከናል 300 ሺህ ብር እናንተም 7000 ብር ዛሬ ካስገባችሁ ወዳውኑ ይገባላችኋል አካውንታችሁን አስገቡ እየተባለ የማጭበርበር ስራ እየተሰራ ስለሆነ ሁላችሁም ይሄንን ቪዲዮ ሼር በማድረግ ሌሎች እንዳይዘረፉ ለጥንቃቄ እንዲሆናቸው አዳርሱ። ኃላፊነታችንን እንወጣ። ስለዚህ ይሄን ቪዲዮ ካየኸው ፍራኦል ራስህ ጉዳዩ ላይ ካለህበትም ነገሩን ማስቆም አለብህ። ከሌለህበትም ደግሞ መጥተህ ፍለፊት ለነዚህ ነገሮች ማስተባበያ መስጠትና ለህብረተሰቡም ለጥንቃቄ እንዲረዳ ግንዛቤ መፍጠር አለብህ ማለት ነው። ካልሆነ ግን በጣም አደገኛ ህዝቡ ላይ ኢትዮጵያ ህዝብ ላይ ጉዳት እየደረሰ ነው። ምክንያቱም እዚህ ያለው ሌባ እዚህ ያለው አጭበርባሪ ይበቃዋል ለዚህ ምስኪን ለዚህ ደሃ ህዝብ። ውጪም ያለው ጭምር ሰንሰለት እየፈጠረ እዚህ ያለውን የሚዘርፈን ከሆነ ይሄ ትክክል አይደለም። ስለዚህ ጥሩ ስም ነው ያለ አይቻለሁ፣ ቪዲዮዎችን አይቻለሁ። ግን ሽፋን ነው የሚሉ አንዳንድ ሰዎች ደግሞ መጥተዋል። ይሄ ረዳለሁ፣ እደግፋለሁ፣ የሥራ ማቋቋሚያ ይሰጣለሁ ምናምን የሚለው ሽፋን ነው የሚሉ አንዳንድ ሰዎች ስላሉ ለዚህ በቂ የሆነ መልስ እንፈልጋለን። እንደግል በሰራቸው ስራዎች አከብርሃለሁ። አሁን ደግሞ በስምህ እየተፈጠሩ ያሉ ችግሮች የበለጠ ጉዳት የሚያደርሱ ስለሆኑ በሰው ላይ አንተ ራስህ መጥተህ ምላሽ ስጥባቸው። አመሰግናለሁ።